ሰላም ዩቲዩብ እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ በሚያዝናና ቪዲዮ ወደ እናንተ መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህን ቪዲዮ ጀምሩት። ይመቻል። ቢሽዋ ኢጂታማ ማዳን ባቡር ስቴሽን ወይም ደግሞ ታንጊ ጃክሽን ሬልዌይ ስቴሽን ይባላል። በዓለማችን ላይ ያሉ ከሚባሉ በጣም አስፈሪና አሰቃቂ የሆነ የባቡር ስቴሽን ነው። የሚገኘው በባንግላዴሽ ቶንጊ ወይም ደግሞ ታንጊ የሚባል ከተማ ውስጥ ነው። በጣም ጥንታዊ የባቡር ስቴሽን ነው። በ1885 የተመሰረተ ከ141 ዓመት በላይ ያስቆጠረ ትልቅ የባቡር ስቴሽን። ይህ እንግዲህ የምትመለከቱት ሃይማኖታዊ ስርዓትን ለመፈጸም በየአመቱ የሚካሄድበት ወደዛ አካባቢ ነው የሚሄዱት ማለት ነው። ከሌላው የባቡር ስቴሽን የሚለየው ምንም አይነት ሴፍቲ የለም። በምትመለከቱት መንገድ ስለሆነ የሚጓዙት ብዙ አደጋዎች ይደርሳሉ። ከዛ ላይ የሚወርዱ የሚወድቁ አሉ። ብዙ የአየር መታፈን የሚደርስባቸው አሉ። ብዙ አደጋዎች ይመዘገባሉ በየአመቱ። በሚሊዮን የሚቆጠሩ ህዝቦች ናቸው ወደዛ አካባቢ የሚሄዱት ማለት ነው። ለዚህ አመታዊ አከባበር መንግስት ተጨማሪ ባቡሮችን ያዘጋጅላቸዋል ወደዛ አካባቢ የሚወስዳቸው ማለት ነው። ሃኖይ ትሬን ስትሬት ይባላል። በደቡባዊ ምስራቅ ቪየትናም ውስጥ የሚገኝ በጣም አስገራሚና ፌመስ የሆነ ቦታ ነው። በቱሪስቶች የሚጎበኝበት በጣም የሚገርም በቤቶች መካከል በመኖሪያ ቤቶች፣ በካፌ እንዲሁም በሬስቶራንቶች መካከል የሚያልፍ የባቡር ስትሬት ነው። ይሄ የባቡር ስትሬት እንግዲህ ቪየትናሞች በፈረንሳይ ቀኝ ግዛት በነበሩበት ዘመን በ1902 የተሰራ ነው። ይሄ ማለት 124 ዓመት አስቆጥሯል ማለት ነው። ይሄ የባቡር ስትሬት እንግዲህ ከሌላው ዓለም የሚለየው አንዱ በሚያልፍበት ወቅት ሰዎች እጃቸውን ቢዘረጉ ሊነኩት በሚችሉበት በኢንች የሚለካ ርቀት ያክል ነው ያለው ማለት ነው። ይህ አጋጣሚ ደግሞ ለቱሪስት መስህብ ሆኗቸው ገቢ ያገኙበት ይገኛል ማለት ነው። ዳጁ ሬልዌይ ስቴሽን ይባላል። ይሄ ቻይና ውስጥ የሚገኝ በዩናን ግዛት ውስጥ ያለ በውብ ተራሮችና ተፈጥሯዊ እይታ መካከል የተገነባ አስገራሚ የባቡር መስመር ነው። በዘመናዊ ቻይና የባቡር ኔትወርክ አካል ሆኖ ተመዘገበ። በዓለም ላይ ካሉ ትልቅ የባቡር አውታር መረቦች አንዱ ነው። ይሄ የባቡር ስቴሽን ወይም መስመር የተገነባው በ2000 ዓ.ም ነው። አሁን 26 ዓመት ላይ ነው ያለው ማለት ነው። ይሄ የባቡር መስመር የተገነባበት አካባቢ በባህላዊ ልዩነቷ፣ በተራሮቿ እንዲሁም በውብ ተፈጥሯ መልክዓ ምድር ከሌሎች የቻይና ምድር ለየት ያደርጋታል። ይሄ የባቡር መስመር እንግዲህ አስገራሚ የኢንጂነሪንግ ጥበባቸውን ያሳዩበት ነው ማለት ነው።
ላንድ ዋሰር ቪያድክ ስዊዘርላንድ ውስጥ የሚገኝ ትልቅ የባቡር ድልድይ ነው። 65 ሜትር ከፍታ ያለው ርዝመቱ ደግሞ 136 ሜትር የሆነው የተገነባውም ደግሞ በ1902 ከ100 ዓመት በላይ ያስቆጠረ ድልድይ ነው። በተጨማሪ ደግሞ በዩኔስኮ የዓለም ቅርስ የተመዘገበ ነው። ድልድዩ እንግዲህ እንደምትመለከቱት ቀጥታ ወደ ዋሻ ውስጥ ነው የሚያስገባው። በዛን ዘመን እንደዚህ አይነት ነገር መሰራቱ ራሱ አንድ በጣም የሚያስገርም የኢንጂነሪንግ ጥበብ ነው ተብሎ ተመዝግቦላቸዋል ማለት ነው።